ማንኛውም ክርስቲያን ማወቅ ያለበት ነገር ቢኖር ኤኒ ታይም በየትኛውም አይነት ሁኔታ ውስጥ ከየትኛውም አይነት እጅ አውጥቶ ወደ ህልማችሁ ወደ ዴስቲኒያችሁ ሊያመጣ እግዚአብሔር አምላካችሁ የእናንተ የታመነ ወዳጃችሁ እንደሆነ እንድታውቁ ፈልጋለሁ። እያንዳንዱን ምነግራችሁ መልእክት ስለሆነ እንድሰሙ ፈልጋለሁ። ወንድሞቹ ከፍተውበታል። በወንድሞቹ እጅ ነው ለእስማኤላውያን ተላልፎ የተሰጠው። ይሄ ሰው ከእስማኤላውያን እጅ ተቀብሎ ፈርዖን ቤት ያስገባው እግዚአብሔር ልክ እንደዚህ በየትኛውም አይነት ክፉ ሁኔታ ውስጥ ገብታችሁ ሊሆን ይችላል። በክፉ ሰዎች እጅ ውስጥ ወድቃችሁ ሊሆን ይችላል። በክፉ ሁኔታ ውስጥ እያለፋችሁ ሊሆን ይችላል። መነሻችሁ ላይ ያልነበረና በጉዟችሁ ላይ የተከሰተ አስቸጋሪ ነገር ቢገጥማችሁ አምላካችሁ እግዚአብሔር ህልም የሰጣችሁ ራእይ የሰጣችሁ ፕሮግራም በእናንተ ላይ ያደረገ እግዚአብሔር ወደዚህ ምድር በእቅድ ያመጣችሁ እግዚአብሔር ለጠላቶቻችሁ መጫወቻ እንደማይተዋችሁና ጣልቃ ገብቶ ወዳየላችሁ ወደዛ ነገር ሊያመጣችሁ የታመነ አምላክ አላችሁ። የእግዚአብሔር ቃል በመቀጠል ሲናገር እንደዚህ ይላል፣ እግዚአብሔርም ከዮሴፍ ጋር ነበረ ይላል። አለፍ ብዬ ነው የምነግራችሁ። እግዚአብሔርም ከማን ጋር ነበር? እግዚአብሔርም ከዮሴፍ ጋር ነበር ይላል። ብዙ ጊዜ ሰዎች የእግዚአብሔር አብሮነት ከነሱ ጋር እንዳለ ማወቅ የሚጀምሩት የሰው አብሮነት ካጠገባቸው መጥፋት ሲጀምር ነው። በሰው በተከበባችሁ ጊዜ ጃሙ እያለ ጨዋታው እያለ ሻዩ እያለ ጂንጀር እየጠጣችሁ በነበረ ጊዜ ይሰማል ማውራ ጉዳይ ጂንጀር ሻይ ይሁንልኝ እያላችሁ ብላክቲ እያላችሁ በነበረ ጊዜ ሰው ከቧችሁ የእግዚአብሔር ህልውና ላይ ታወቃችሁ ይችላል። ሰው ባለበት ጊዜ ጓደኛ ባለበት ጊዜ ወዳጅ ባለበት ጊዜ እግዚአብሔር አብሮሆት የእግዚአብሔር አብሮነት ላይ ታወቃችሁ ይችላል። እግዚአብሔር ከናንተ ጋር እያለ እንዳለ ማወቅ የምትጀምሩት የከበባችሁ ሲበተን አይዞ ያለ ሐሳቡን ሲያጥፍ ቃል የገባ ፊቱን ሲያዞር የዛን ጊዜ እግዚአብሔር ይመቸዋል። ኮቴውን ሊያሰማ ህልውናውን ሊያሰማ ድምጹን ሊያሰማ የዛን ጊዜ እግዚአብሔር ይመቸዋል። እግዚአብሔር የዛን ጊዜ በደንብ ነው የሚመቸው። ስለዚህ እንደውም በጣም የሚገርመኝ ነገር እግዚአብሔርም ከዮሴፍ ጋር ነበር ይልና የእግዚአብሔር ቃል ሲናገር ከዮሴፍ የተነሳ ጴጢፋራ ተባረከ ይላል። መሆን የነበረበት ትክክለኛው አባባል ዮሴፍ ከመምጣቱ በፊት ጴጢፋራ የፈርዖን ባለመዋል ስለሆነ ያልነበረው ነገር አልነበረም። ጴጢፋራ የሚባለው ሰውዬ ሪች ነው፣ ሂ ኢዝ ብሌስድ። ሌላ ተጨማሪ ነገር በዮሴፍ ምክንያት መጥቶ የሚጨመርለት ነገር ያለ አይነት ነገር አይደለም የሚመስለው። ያልነበረው ነገር አልነበረም። በዮሴፍ መምጣት ምክንያት መባል የነበረበት ጴጢፋራ ተባረከ ሳይሆን መባል የነበረበት ዮሴፍ ተባረከ። ጴጢፋራ ቤት ገብቶ ዮሴፍ ተባረከ ነው እንጂ መባል ያለበት፣ ከመከራ አረፈ ነው እንጂ መባል ያለበት ከዮሴፍ የተነሳ ጴጢፋራ ተባረከ ነው የሚላችሁ መጽሐፉ ሲናገር። አንድ እውነት ልነግራችሁ ፈልጋለሁ። በእናንተ በኩል እግዚአብሔር ለሰዎች እያደረገ ያለው ነገር ካለ ይህ የሚያሳየው እግዚአብሔር ለእናንተ እያዘጋጀ ያለው ነገር እንዳለ ነው። አልሰማችሁኝም ያልኩትን? በእናንተ በኩል እግዚአብሔር ለሰዎች እያደረገ ያለው ነገር ካለ ያ ነገር የሚናገረው እግዚአብሔር ለእናንተ እያዘጋጀ ያለው ነገር እንዳለ ነው። አንዳንዶቻችሁ ለሰው በር ከፋች ይሆናችሁ፣ አንዳንዶቻችሁ ለሰው ቤት ሰራተኛ ይሆናችሁ፣ እድል ይሆናችሁ። በእንደዚህ አይነት ሁኔታ እናንተ ጋር ስትመጡ ግን ምንም የሚባል የሚታይ ነገር ከሌለ አንድ እውነት ልንገራችሁ። ይሄ ነገር ኢንዲኬተር ነው። ይሄ ነገር የሚያሳይ ነው። ምንድነው? እግዚአብሔር በእናንተ በኩል ለሰዎች በረከትን እያደረገ ከሆነ ይሄ መንፈሳዊ ጠቋሚ ነው። ምንድነው ካልከኝ እግዚአብሔር ለአንተ እያዘጋጀልህ ያለ ነገር እንዳለ ማሳያል። እግዚአብሔር ለአንተ እያዘጋጀልህ ያለ ነገር ሁልጊዜ ያስባል። በእኔ በኩል አልፎ የብዙ ሰዎችን እንባ ሲጠርግ፣ ታሪካቸውን ሲቀይር፣ ስራታቸውን ሲፈታ፣ የተዘጋባቸውን በር ሲከፍት ለኔ አታደርግልኝም ወይ? ለኔ አትሆንልኝም ወይ? ለኔ ይሄ ነገር ያስፈልገኛል። በጣም ኢምፖርታንት ነው። እንደውም አርጀንት ነው ጉዳዩ። እኔ ጋር አርጀንት ሆኖ እያለ የኔን አርጀንት የሆነ ኬስ ትቼ በሰዎች ጉዳይ ላይ ኢንተርቪው አድርጌ ስገባ እግዚአብሔር በእኔ በኩል ለሰዎች በረከትን ሲያመጣ የሚገባኝ አንድ ጉዳይ ነው። ምን ያህል ከመታወቅ ያለፈ ወርዱና ጥልቀቱ ስፋቱ ሊነገር የማይችል እግዚአብሔር ለኔ ፕሮፖዝ ያደረገልኝ በረከት ከፊት ለፊቴ እንዳለ ይታየኛል። ዘራፍ ወጋው መፍዙዝ የተመታኝ አንድ ነገር አውቃለሁ። እግዚአብሔር በእኔ በኩል ብሌስ ያደረጋቸው ሰዎች፣ ህይወታቸውን የጠቀማቸው የባረካቸው ሰዎች ለኔ ኢንዲኬተር ናቸው። ለኔ እኔ ለነሱ ፕሮፖዝ እንዳረጋላቸው ለኔ በዛ 100 እጥፍ ሌላ የበረከት እርሻ እያዘጋጀልኝ እንደሆነ 100% እርግጠኛ ነኝ። የምነግራችሁ እንደዚህ ነው። እናንተ በረከት የሆናችሁላቸው ሰዎች፣ የጠቀማችኋቸው ሰዎች
የሚነግሯችሁ እግዚአብሔር ለእናንተ ደግሞ ሌላ እያዘጋጀላችሁ ያለ እየሰበሰበላችሁ እያከማቸላችሁ ያለው ጉዳይ እንዳለ የሚያሳይ ጉዳይ እንግዲህ ያው ዮሴፍ ጴጢፋራ ቤት ገባ። ከጴጢፋራ ቤት ተባረረና እስር ቤት ገባ። እስር ቤት የገባበት ምክንያት ያው እናንተ ታውቃላችሁ። ከጴጢፋራ ቤት እስር ቤት የከፋ ቤትም እንኳን ቢሆንም ለዴስቲኒው የቀረበበት ቤት ነው። ለፈርዖን ቤት የተጠጋበት ቤት ነው እስር ቤት። አሁን ባነበብኩላችሁ ታሪክ ውስጥ የምትመለከቱት የገዛ ወንድሞቹ እንዴት አርገው በዮሴፍ ላይ እንደተሳለቁ እንደሳቁ፣ እንዴት አርገው በዮሴፍ ላይ አቃቂር እንዳወጡ፣ እንዴት አርገው ህልመኛው ብለው እንዳሉት እንዳፈዙበት፣ ልብሱን እንደነጠቁት፣ ጉድጓድ እንደከተቱት፣ ከዛ አውጥተው ለእስማኤላውያን እንደሸጡት ነው። ይሄ እኔ ምን አንደርስታንድ አድርጌያለሁ። ይሄንን በየትኛውም ክርስቲያን ህይወት፣ በየትኛውም ክርስቲያን መንፈሳዊ ሰው ህይወት ውስጥ ተቀባይነት ማጣት፣ ተቃውሞ፣ መጠላት፣ መገፋት ያለ ጉዳይ ነው። ሪጀክሽን ያለ ጉዳይ ነው። ሰዎች እናንተ ላይ ፕሮግራም እንዳለ ሲገባቸው፣ ራእይ እንዳላችሁ ሲገባቸው፣ ጥሪ እንዳላችሁ ሲገባቸው፣ አንዳች መልካም ነገር እንዳለ ሲገባቸው፣ ከዘፍጥረት ከዮሐንስ ራእይ በሪጀክሽን ውስጥ ያላለፉ አንድም ታላላቅ እግዚአብሔር ሰዎችን አላየሁኝም። ተቀባይነት ልታጡ፣ ልትገፉ፣ ልትጠሉ የምትችሉ ሰዎች እንዳላችሁ ተስፋ አደርጋለሁ። እዚህም ውስጥ የምትጠሉ ሰዎች እንዳላችሁ አውቃለሁ። ሰዎች የማይቀበሏችሁ፣ እህል አላችሁ፣ የሚበላ አላችሁ፣ ራእይ አላችሁ፣ ህልም አላችሁ፣ ፕሮግራም አለባችሁ። ነገር ግን ንግግራችሁን የማይቀበሉ፣ አገልግሎታችሁን የማይቀበሉ፣ ስራችሁን የማይቀበሉ፣ ሐሳባችሁን የማይቀበሉ ብቻ አይደለም፣ ባለ መቀበል ብቻ ቢያበቃ ጥሩ ነበር። ካለ መቀበልም ባለፈ ለምሳሌ እኔን የማይቀበሉኝ ሰዎች አለመቀበላቸው ብቻ አይደለም ይገርመኝ፣ ባለ መቀበል አይደለም ያቆሙት፣ በጥላቻ ሁሉ ነው። ስለዚህ ተቀባይነት ማጣት፣ መጠላት፣ ተቃውሞ ከውጪ ብቻ ከሰይጣን ብቻ ሳይሆን ከውስጥ ከአብሮ አደግ፣ ከስጋ ዘመድ፣ ከቤተሰብ፣ ከባል ከሚስት፣ ከወንድም፣ ከእናት፣ ከአባት እንደዚህ ካለ በኩል ሊመጣባችሁ ይችላል። የሚያጣጥላችሁ የዝቅተኝነት ስሜት እንዲሰማችሁ የሚያደርግ ተራ እንደሆናችሁ፣ እንደማትጠቅሙ፣ ምናምንቴ እንደሆናችሁ እንዲሰማችሁ የሚያደርጉ ሰዎች በመንገዳችሁ ላይ ያጋጥማችኋል። ሐዋርያ ነኝ ጥሪ ያለኝ ስትል አንተ ባለ ሐዋርያ አይደለም፣ አንተ ባላውሊያ ነህ የሚሉ ማለት ምንም ከዚህ ነገር ጋር የሚያገናኝ ነገር የለውም። ብዘምር የማይጥማቸው፣ ብታገለግል የማይጥማቸው፣ በየትኛው መንገድ አይደለም ተወሌላውን ነገር አስራት ብትሰጥ የማይጥማቸው የደም ገንዘብ ነው የሚሉ በብዙ መልኩ ሪጀክሽን፣ ተቃውሞ የሚባል ነገር ነፍሳችሁ ታስተናግዳለች። ይሄን ጉዳይ የማያስተናግድ ሰው በምድር ላይ ካለ ይገርመኛል። በሪሌሽንሺፕ ውስጥ፣ በጓደኝነት ውስጥ፣ በትዳር ውስጥ፣ በትምህርት ቤት፣ በስራ ቦታ፣ በብዙ ቦታ ተቀባይነት ማጣት። ለምሳሌ አንዳንዶቻችሁ ሰራተኛ ሆናችሁ ኤርላይንስ ትሰራላችሁ፣ ሰሞኑን የተለያየ ቦታ ትሰራላችሁ። እዛ በምትሰሩበት ቦታ በአለቃችሁ ተቀባይነት የሌላችሁ፣ አብሯችሁ በሚሰራው ሰው ተቀባይነት የሌላችሁ ብቻ አይደለም የምትጠሉ፣ የምትገፉ፣ የምትናቁ አይነት ስሜት ይሰማቸዋል። ይሄ ጉዳይ ደግሞ ልባችሁን ይጎዳዋል፣ ውስጣችሁን ይጎዳዋል። ለምንድን ነው በአብሮ አደጋችን አብረን ተንበርክከን በጸለይ ነው ሰው እኛን ወደ ጌታ በጠራን ሰው ተቀባይነት ያጣ ነው? ና ወንድሜና ጌታ ይጠራሃል ብሎ ከጠራን በኋላ ውሃ ጥምቀት አስተምሮን፣ ደህንነት አስተምሮን፣ ከዛ በኋላ ኢየሱስ ገብቶ ሉቃስ ወንጌሌቱ ጋር እንደሆነ አይተን ማውራት ስንጀምር ያኔ በፍቅር የጠራን ሰውዬ አሁን በፍቅር እኛ የምናወራውን ነገር መስማት እስኪከብደው ድረስ ጥላቻ የሚገባባቸው አስተማሪዎች ገጥመውኛል። ለምንድን ነው የሥጋ ዘመዶቻችን፣ ጓደኞቻችን፣ ቤተሰቦቻችን አብረውን የሚያገለግሉ ከኛ በፊት ሲኒየር የሆኑ ብዙ ዘመን መውደቅንም መነሳትንም ማጣትንም ማግኘትንም የኖሩ ሰዎች፣ ያጣጣሙ ሰዎች ለምንድን ነው በእኛ ሁኔታ እንደዚህ አይነት ነገር የሚያደርጉት? ለአንዳንዶቻችሁ ተቀባይነት ማጣት፣ ለአንዳንዶቻችሁ መገፋት፣ ለአንዳንዶቻችሁ መጠላት በሕይወታችሁ ሀፕን ያደርጋል። ምክንያቱ ለዚህ ነው። ሪጀክሽን፣ መገፋት፣ መጠላት፣ መናቅ ከማትፈለጉበት ቦታ ወደምትፈለጉበት ቦታ ሽፍት የምታደርጉበት
ድልድይ ስለሆነ እናንተ ተራ ከሆናችሁበት ቦታ እንደምንም ከተቆጠራችሁበት ቦታ ገንዘብ ወደምታወጡበት ቦታ እግዚአብሔር ፖዚሽናችሁን ሽፍት ሊያደርግ ሲፈልግ እንድትጠጡት የሚያደርገው ጉዳይ ይሄ ሪጀክሽን ይባላል። ብዙ የእግዚአብሔር ሰዎች በሪጀክሽን በኩል ነው ከማይፈለጉበት ቦታ ወደሚፈለጉበት ቦታ ከጨረሱበት ቦታ ወደሚጀምሩበት ቦታ ሽፍት የሚያደርጉት። የሆነ ቦታ እየተገፋችሁ ከሆነ የሆነ ቦታ እየተናቃችሁ ከሆነ የሆነ ቦታ ተቀባይነት ካጣችሁ የእናንተ አገልግሎት ህይወታችሁ እንቅስቃሴያችሁ እዛ ጋር ያበቃል ማለት አይደለም። እግዚአብሔር እያላችሁ ያለው እዚህ ቦታ ያለህን ቆይታ ጨርሰሃል፣ ወደ ሌላ የጅማሬ ክብር አመጣለሁ፣ ወደ ሌላ ሰፊ ወደ ሆነ ቦታ ልወስድህ ነው። ይሄኛው እያጋፋ ነው፣ ይሄኛው እየተመቸክ አይደለም። እኔ ወዳየሁልህ ክብር ወዳለበት ሹመት ወዳለበት ወደዛ ላሻገር ነው ማለት ነው። እግዚአብሔር አምላክ በሪጀክሽን ውስጥ እንድታልፉ የሚፈልገው ከማትፈለጉበት ሁኔታና ቦታ ወደምትፈለጉበት ከጨረሳችሁበት ፍቅር ከጨረሳችሁበት ድካም ሩጫ ከጨረሳችሁበት ልፋት ከጨረሳችሁበት ሐሳብ ከጨረሳችሁበት ከዛ ቦታ ወደምትጀምሩበት ወደምታፈሩበት ወደምትወጡበት ወደምትሻገሩበት ወደዛ ሊያሻግራችሁ ሲፈልግ በሪጀክሽን ውስጥ ያሳልፋችኋል። ከመሬት ውስጥ የሚወጣ ከተማ ያለው አልኩ ሻሸመኔ አያለው አልኩ። ከመሬት ውስጥ የሚወጣ ከተማ አያለው አልኩ። ቀልደኛ ይሄ ትላንትና መጥቶ እንደ እግዚአብሔር ሰው አይደለም፣ እንደዛ አገር ሰው አያዩኝም ነበር። እንደዛ አገር ሰው አያዩኝም ነበር። የጎሪጥ ነበር የሚያዩኝ። ውጣ ስል ባልወጣ ይሉ ነበር። ሙሴ ገሎላቸው ነፍሰ ገዳይ እንዳሉ ተበድሬላቸው ወዳ አለበት ብለውኛል። ልክ በሪጀክሽን በግራና በቀኝ ከፊትና ከኋላ ሲያናውጡኝ ግራ ሲገባኝ ለካ በዛ ሞመንት ውስጥ እያለ ሪጀክት እየተደረክ እያለ ላይታወቅ ይችላል። ህይወት ያበቃ ሰማይ የተደፈነብህ እግዚአብሔር የማይፈልግህ ነገር ከዚህ በኋላ ተንቆጣጥቶ የሚቀር ነው የሚመስልህ። ኖ አይደለም። ሪጀክሽን ፖቴንሻል ፕሮሞሽን ነው። አንተ ውስጥ ያለውን ፖቴንሻል እግዚአብሔር ፕሮሞት ሊያደርገው ሲፈልግ ስሩ ሪጀክሽን ነው አንተን የሚያሳልፍ። ፖቴንሻል ፕሮሞሽን ስለሆነ አንተ ውስጥ ያለውን አቅም ለመግለጥ አንተ ውስጥ ያለውን ፕሮግራም ለመግለጥ በጭብጨባ በኩል አያሳልፍህም፣ በአክሴፕታንስ በኩል አያሳልፍህም፣ በአድናቆት በኩል አያሳልፍህም። በሪጀክሽን በኩል ያሳልፋል። ቢኮዝ ሪጀክሽን ፖቴንሻል ፕሮሞሽን ስለሆነ በደንብ እንድትሰሙ ይፈልጋል። መስሪያ ቤት ውስጥ እየተገፋችሁ ያላችሁ፣ በስራ ቦታ እየተገፋችሁ ያላችሁ፣ ከትንሽ እስከ ትልቅ የምታቀርቡትን ሐሳብ በጠቅላላ የሚያጣጥሉባችሁ ሰዎች፣ ሚኒንግለስ እንደሆናችሁ እስኪሰማችሁ ድረስ የደረሳችሁ ሰዎች ካላችሁ ይሄም ይነግራችሁ እግዚአብሔር አምላክ ኔክስት ሌቭል እዚህ ላትፈለጉ ትችላላችሁ። ከዚህ በፊት እንደነገርኳችሁ ጤፍኛ ጋር መናኛ ብለን ሳይሆን ማኛ ብለን እንደምንበላው አንዳንድ ቦታ ጤፍ አረም ሊመስላቸው ይችላል። እኛ ጋር ግን አንዳንድ ጊዜ እንደ አረም የምትቆጠርበት ቦታ አለ። ምንም በኪሎም በኪሎግራምም በሊትርም በምንም ቢሸጡ በጅምላም ቢሸጡ አንተ ዋጋ ቢስ እንደሆንክ የምትቆጠርበት ቦታ አለ። ከእንደዚህ አይነት ዋጋ ካጣበት ቦታ በውድ ወደምትዘረዘርበት ቦታ ሊያመጣ ሲፈልግ እግዚአብሔር በሪጀክሽን በኩል በመገፋት በኩል ዘራፍ። ስለዚህ ሪጀክሽን ምንድነው? ፖቴንሻል ፕሮሞሽን። በጣም የሚገርማችሁ ነገር ልንገራችሁ። ሪጀክት የሚያደርጓችሁ ሰዎች በአፋቸው ሪጀክት የሚያደርጓችሁ ሰዎች፣ በድርጊታቸው ሪጀክት የሚያደርጓችሁ ሰዎች ሪጀክት ያደርጓችሁ እንጂ ቪዥነር መሆናችሁን ግን አይክዱም። የዮሴፍ ወንድሞች ህልመኛ መሆኑን አይክዱም። ሌላውን ላሳየ ሳኦል በህይወት ዘመኑ ሁሉ ዳዊትን እያሳደደው እንደዚህ ይለዋል፣ አንድ ቀን ንጉስ እንደምትሆን አውቃለሁ ይለዋል። አንድ ቀን ንጉስ እንደምትሆን አውቃለሁ ብቻ አይደለም የሚለው እንደዚህ ነው የሚለው፣ ቤተሰቦቼን አደራ ይለዋል። አደራ ዛሬ ላሳድድ እችላለሁ፣ ዛሬ ጦር ልወረውርብ እችላለሁ፣ ዛሬ በተለያየ ሁኔታ ላሯሩጥ እችላለሁ፣ ዛሬ መኖር የለህም፣ አድራሻ የለህም። ግን አንድ ነገር ያውቃል። ያ የሚገፋችሁ ሰው፣ ያ የሚሰድባችሁ ሰው፣ ያ የሚንቃችሁ ሰው አንድ ነገር ያውቃል። እናንተ ባለ ራዕይ መሆናችሁን ያውቃል። እናንተ ውስጥ ፕሮግራም እንዳለ ያውቃል።
ያውቃል 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 በደንብ ነው የሚያውቀው። እንደው የሚገርም ነገር ዮሴፍ ያየውን ህልም ሮቤል ቢያየው ኖሮ ሮቤልን አይጣሉትም ነበር። ሪጀክት የሚያደርጉ ሰዎች ሪዝን አላቸው፣ ምክንያት አላቸው። አንተ ሪጀክት የሚያደርጉበት የሚንቁ ሰዎች፣ የሚያጣጥሉ ሰዎች ምክንያት አላቸው። ቢኮዝ በብዙ ነገር ታንሳቸዋለህ። በብዙ ነገር ታንሳቸዋለህ። በአካዳሚ ታንሳቸዋለህ፣ በኤክስፒሪየንስ ታንሳቸዋለህ፣ እንግሊዘኛ በማወቅ ታንሳቸዋለህ። ሪጀክት የሚያደርጓችሁ ሰዎች እናንተ ውስጥ ያለውን ፖቴንሻል የሚያውቁትን ያህል እናንተ አታውቁ። እኔ ገረመኝ ሳኦል ዘመኑን ሁሉ ያሳድዳል ዳዊትን፣ ቤተሰቡን አደራ ይለዋል። አደራ አንብቡት፣ የሁለቱን ታሪክ አንብቡት። ብዙ ታላላቅ እግዚአብሔር ሰዎች በሪጀክሽን ልባቸው ደምቷል፣ አልቅሰዋል፣ እንደ ህፃን ልጅ መንገድ ላይ ሄደዋል። እንደ ህፃን ልጅ መንገድ ላይ ሄደዋል። የመንደር የቸርች ውስጥ ወይም ደግሞ የሆነ የቤት ለቤት ፕሮግራም ሪጀክሽን ቀላል ነው። በከተማ ደረጃ፣ በሀገር ደረጃ፣ በስነ ጽሁፍ፣ በአዋቂዎች፣ በዶክተሮች፣ በተማሩ ሪፈረንስ እየተፈለገ የሚከፉ የሚያጣጥሉ የሚንቁ ሰዎች ሊኖሩ ይችላሉ ሊኖሩ ይችላሉ። መጽሐፍ ሲናገር እንደዚህ ይላል፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። የማዕዘን ራስ የሆነው ድንጋይ ግንበኞች ቢንቁትም የማዕዘን ራስ ለመሆን አቅም ነበረው፣ ኔቸር ነበረው። የማዕዘን ራስ ለመሆን ኔቸር ነበረው። ግን ግንበኞቹ ፕሮፌሽናል ናቸው። ብዙ ጊዜ የሰዎችን ፖቴንሻል ሪጀክት የሚያደርጉት ፕሮፌሽናል ናቸው። ተራ ሰዎች አይደሉም። ሪጀክት የሚያደርጉት ፕሮፌሽናል ናቸው፣ ኤጁኬትድ ናቸው። በጉዳዩ ላይ የረጅም ዓመት ልምድ አላቸው። ዳዊት ጎልያድን ለመቅጠም ሲመጣ ለመጀመሪያ ሪጀክት ያደረገው ሳኦል ነው፣ ኤልያብ ነው። በጦርነት ልምድ አላቸው፣ ኤክስፒሪየንስድ ናቸው። ሪጀክሽን ከየትም ቢመጣ አይጎዳህም። የሆነ ሲቪ ለማስገባት መስሪያ ቤት ስትሄድ እየገባ እያለ ዘበኛው ሪጀክት ቢያደርግ አይገርምህም። ማናጀሩ ግን ሪጀክት ያደርግ ዲስከሬጅ ልትሆን ትችላለህ። ብዙ ጊዜ የሰዎችን ፖቴንሻል የሚያጣጥሉትና ሪጀክት የሚያደርጉት ፕሮፌሽናል ናቸው። ከባድ የሚሆነው ለዛ በትምህርት ነው ብለው መነጽራቸውን ሶስት የከፋ አድርገው በግሪክ ነግረው በደንብ አድርገው ነው እንኩሮ አድርገው የሚከተክቱ። እንኩሮ አሁን ይሄ ስብከት ነው ወይ የሚሉ፣ አሁን ይሄ ትምህርት ነው ወይ፣ አሁን ይሄ ቪዥን ነው ወይ የሚሉ ፕሮፌሽናል ናቸው። ጦር የመሩ ናቸው። ብዙ ዘመን ጦር መርተው ድል ያደረጉ ናቸው። መግቢያና መውጫውን ያውቃሉ። ጦር አያያዝ ያውቃሉ። ጋሻ አያያዝን በደንብ ነው የሚያውቁት። ሪጀክሽን ከባድ የሚሆነው ለዛ ነው። ጌታ ኢየሱስ ክርስቶስ በጣም የሚገርማችሁ ነገር ልንገራችሁ። አሁን ወይን ጠጅ ሲያደርገው ቴስት እንዲያደርግ ያደረገው ጠጅ አሳላፊውን እንጂ ጠጅ ጠጪዎቹን አይደለም። ጠጅ ጠጪዎቹ ሰካራሞች ናቸው። ጠጅ አሳላፊው ፕሮፌሽናል። እና ግንበኞች የናቁት የማዕዘን ራስ ሆናል። ይዘውት አይተውት አቅምም ቢኖረው ተፈጥሮም ቢኖረው ጥሪም ቢኖረው አልፈለጉትም። እና እሱ ደግሞ ወሰደና እታች ላይ ሳይሆን አናት ላይ ያደረገው፣ አናት ላይ ያስቀመጠው። ጥለውታል፣ ንቀውታል፣ ኔቸሩ አልወደዱት፣ አልፈለጉት። አመጣና አናት ላይ ይኸውልህ ሪጀክት ያደረጉ ሰዎች የእግዚአብሔር እጅ መጣለት፣ የእግዚአብሔር እጅ ባንተ ህይወት መንቀሳቀስ የጀመረለት ተመልካች ከመሆኑ ውጪ መከልከል አይችሉም። እጁ ትምጣብህ እጅ አንተ ላይ የእግዚአብሔር እጅ ልትዘርጋ እንጂ ወደ አንተ በፍጹም መከልከል አይችሉም። በፍጹም። አንዳንዶቻችሁ በቀላል ጉዳይ ዲስከሬጅ ስትሆኑ ይገርመኛል። እንዳትሆኑ በቀላል ጉዳይ። እኔ ከልጅነቴ ጀምሮ በሪጀክሽን ነው የኖርኩት። ሙዚቃ ለመማር ቤተክርስቲያን ውስጥ የቤተክርስቲያን ልጆች ህፃናት ቲኔጀርስ ሲሰበሰቡ ከተሰበሰቡት ውስጥ አንዱ ነኝ። መዘመር ስለማልችል ሙዚቃ ስለማላቅ ሪትም መጠበቅ ስለማልችል ከተባረሩት አንዱ ነኝ። በቤተክርስቲያን ውስጥ የቤተክርስቲያኑ ብቻ ሳይሆን የከተማው ኪቦርድ ተጫዋች ሆኜ የቀረውትም እኔ ብቻ ነኝ። እንድሰብክ እድል ተሰጥቶኝ አንድ ሳምንት አጥንቼ ለ11 ሰዓት ፕሮግራም 6 ሰዓት ቸርች ገብቼ 400 ጊዜ ራሴን በመስታወት እያየው ሰብኬ ፕሮግራሙ ሊጀምር 20 ደቂቃ ሲቀረው ትተነዋል የተባልኩ እኔ ነኝ።
በደንብ እንድትሰሙ ይፈልጋለሁ። መጽሐፍ ቅዱሳችሁን ክፈቱና አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 ነግራችኋለሁ። ሪጀክሽን ፖቴንሻል ፕሮሞሽን ስለሆነ ሪጀክት የሚያደርጓችሁ ሰዎች ፕሮፌሽናል ናቸው፣ ልምድ አላቸው። የእናንተን አስተምሮ፣ ትምህርት፣ ሐሳብ፣ አገልግሎት ምናምን ከብዙ ነገር አንፃር ይተነትኑላል። በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 ላይ የምታነቡት የእግዚአብሔር ቃል እንደዚህ ይላል። ከሕዝቡ መኳንንቶች ጋር ያስቀምጧቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳዋል፣ ምስኪኑንም ከጉድፍ ያስነሳዋል። የምድር መሰረቶች የእግዚአብሔር ናቸውና በቃ ከሕዝብ መኳንንቶች ጋር ያስቀምጠው ዘንድ ፈንድያ ላይ የተቀመጠውን ትቢያ ላይ የተቀመጠውን ምስኪኑን ያነሳዋል። ይሄ ማለት ከፋንድያ ላይ ከትቢያ ላይ የተነሳው ሰው ተነስቶ የተቀመጠው በሕዝብ መኳንንት መካከል ነው። ይሄ ማለት ሰውየው ውስጥ ፖቴንሻል አለ የመምራት ማለት ነው። ለምን ካልከኝ በሕዝብ መኳንንቶች ፓርት ኦፍ ሊደርሺፕ ነው። ከትቢያ አንስቶት በሕዝብ መካከል አይደለም የሚለው መጽሐፉ፣ በሕዝብ መኳንንቶች መካከል ያስቀምጠው ዘንድ ነው የሚለው። እግዚአብሔር ሊደርሺፕን በቸርነት አይሰጥም፣ በፖቴንሻል ነው የሚሰጥም። እንኳን አይደለም እግዚአብሔር ሰውም ሊደርሺፕን ዝም ብሎ አይሰጥም። እኔ አሁን መሪ ምረጥ ብባል ዝም ብዬ በቸርነት እናንተ ምረው ብዬ አይደለም እሰጥ። ይሄንን ከትቢያ ላይ አንስቶ መኳንንት መካከል ያስቀመጠውን ሰውዬ ፖቴንሻል ስላለው ነው በመኳንንት መካከል ያስቀመጠው። ሪጀክሽን ግን ገፍቶ ፋንድያ ላይ ያስቀምጡታል። መኳንንቶቹ ገፍተው ፖቴንሻል ያላቸው ገፍተውት ትቢያ ላይ ተቀምጧል። የምድር መሰረት ሁሉ የእሱ ስለሆነ በሪጀክሽን የተጣለውን ሰውዬ አነሳውና አምጥቶ መካከላቸው አስቀመጠዋል። እግዚአብሔር እንደዚህ ይናገረኛል። በዚህ ዓመት እንደዚህ የተገፋችሁ ሰዎች ፖዚሽን ትቀይራላችሁ። እግዚአብሔር ምስክር፣ የሆነ ቦታ ትገኛላችሁ። አሜን ባል። ዝም ብለህ አሜን ባል። ትገኛለህ። በቃ የሆነ ቦታ ዘንድሮ የሆነ ቦታ በመሪዎች መካከል አሜን ባል። አንተ በመሪዎች በአገር መሪዎች መካከል በሚኒስትሮች መካከል በዘፍጥረት መጽሐፍ ምዕራፍ 29 በዘፍጥረት መጽሐፍ ምዕራፍ 29 ቁጥር 34 ላይ መጽሐፍ ምንድን ነው የሚለው? ከዛ በፊት እኔን ስሙኝ፣ ቀና በሉ። ኢየሱስ እንደ ካህን መጥቷል። ሊቀ ካህን ነው። አሴ ኪንግ መጥቷል። ኢየሱስ ንጉስ ነው አይደለም? አዎ፣ ኢየሱስ እንደ ንጉስ፣ ኢየሱስ እንደ ካህን መጥቷል። ሁለቱ የመጽሐፍ ቅዱሳችን ኦልድ ቴስተመንት የአገልግሎት ፒላሮች ሌዊና ይሁዳ ናቸው። የሌዊና የይሁዳ እናት የተጠላችው ሊያ ናት። እግዚአብሔርም መጠላቷን አይቶ ሪጀክሽን ካለ በትክክል የምነግርህ ሩቅ የሚሄድ ካንተ የሚወጣ ለዓለም የሚተርፍ ፕሮግራም አለ። አሜን ባል ማለት ቪአይፒ ነው ማለት። ሊያ የተጠላች እንደሆነ አውቀው እግዚአብሔርም አውቀው ነው የሚለው። አንብበው እስቲ። ደግሞም ጸነሰች ወንድ ልጅንም ወለደች። አሁንም ባሪያ ወደ እኔ ይጠጋል። አትፈለግም ነበር እቺ ሴትዮ፣ አይጠጋትም ነበረ። እሺ ቀጥሎ ምንድን ነው የሚለው? አሁንም ጸነሰች፣ አሁንም ወለደች። ከዛስ እቺ የማትፈለግ የማትወደድ ያዕቆብ ፕሮግራም ያላዘባት እንደውም ሲያገኛት የተበሳጨባት ለዚች ነው ወይ ጊዜን የፈጀሁት ያለባት። የሚገርምህ ኢየሱስ ከይሁዳ ነገር ነው የመጣው። ይሁዳ የሊያ ልጅ ነው። የሊያ ልጅ ነው ይሁዳ የሊያ ልጅ ነው። ይሁዳ ብቻ አይደለም የገረመኝ፣ ሌዊም የሊያ ልጅ ነው።
ሪጀክሽን ካለ እዛ ሰፈር there is divine program የሆነ መለኮታዊ እጅ አለ የሆነ የሚንቀሳቀስ ደመና አለ ደመና ፖቴንሻል ፕሮሞሽን ነው ብያቸዋለሁ ሪጀክሽን እናንተ ውስጥ ያለውን አቅም ማሳያ አንደኛ ሳሙኤል መጽሐፍ ምዕራፍ 17 ቁጥር 41 ምን ይላል ፍልስጤማዊው መጥቶ ወደ ዳዊት ቀረበ ወይኔ ወንድሜ እንደ ይኸውልህ ቴብል ቴኒስ የሚያውቅ ሪጀክሽን እኔ ላይ እንደ ቴብል ቴኒስ ነው የተጫወተብኝ ዩኒቨርሲቲ ተማሪ ያለው ሁሉ ጊዜ በማገለግልበት ቦታ የምባረር በፌሎሺፑ ስፍራ የማይሰጠኝ እምሰደብ 7 የፌሎሺፑ መሪዎች ለ4 ሰዓት ያለ ማቋረጥ የሰደቡኝ ሰው ነኝ እሱ ብቻ አይደለም ፎቶዬ ከተማሪዎች ጋር አብሮ እንዳይወጣ ከፌሎሺፑ በደብዳቤ አባረውኛል እሱ ብቻ አይደለም ከፌሎሺፑ ሸሽቼ አርባ ምንጭ ከተማ አማኑኤል ስገባ ደብዳቤውን ቅጂ ገልብጠው በአርባ ምንጭ ከተማ ሁሉ እንዳያገለግል በአብያተ ክርስቲያናት ሁሉ መሪዎች እያንኳኩ ሄደው ደብዳቤ ያድለዋል እንደ ቴብል ቴኒስ ከዚህ ሲለኝ እዛ ሰፈር ሲሸሽ ከዚህ ሲመታኝ እዛ ሰፈር ሲሄድ እንደኔ ከገንዘብ እስከ አገልግሎት በየትኛው መንገድ መናቅ መገፋት መተቸት አለመወደድ መጠላት ልነግራችሁ አልችልም መጽሐፉ እንደዚህ ይላል አንብበው ፍልስጤማዊው መጥቶ ወደ ዳዊት ቀረበ ጋሻ ጃግሬው በፊቱ ይሄድ ነበር ጠብቁኝ በደንብ ጠብቁኝ አሁን ጎልያድም ዳዊትን ትኩር ብሎ አየው ቀይ ብላቴና መልኩ ያማረ ነው ሲያየው ይሄ ለመልእክት እንጂ ለጦርነት አይሆን ናቀው ነው የሚለው በጣም የሚገርም ጎልያድ በናቀው ቦታ ሲወድቅ ዳዊት በተናቀበት ቦታ ነው የቆመው በዚህ ዓመት እንደዚህ ነው ይሆናል በተናቃችሁበት ቦታ እግዚአብሔር ያቆማችኋል በተናቃችሁበት ምድር በተተፋባችሁ ምድርና ቦታ በዛ ቦታ እግዚአብሔር በክብር ያቆማችኋል ትንሹም ብላቴና በናቀበት በዛ ቦታ ጎልያድ ሲወድቅ ዳዊት በተናቀበት ቦታ እንደቆመ አላችሁ ብዙ ሰዎች አላችሁ በመገፋት ውስጥ በመጠላት ውስጥ ሚስ አንደርስታንድ በመደረግ ውስጥ ባለመፈለግ ስሜት ውስጥ ነፍሳችሁ የምትናወጡ ሰዎች አላችሁ አብረውኝ የተማሩ ተማሪዎች ጉድባይ ፕሮግራማቸውን ሲያደርጉና አብሬያቸው የጸለይኳቸው ልጆች ሱፋቸውን ለብሰው ሲሄዱ አብረውኝ የተማሩ ልጆች እንደዚህ ያወራን ከመጡ ደንግጠው ጥለውኝ ነው የሚሉት መጽሐፍን በደንብ ጠንቅቄ ያውቃለሁ ሰዎች እኔን ሲጸየፉኝ አውቃለሁ ሲጸየፉኝ that's why በጣም ብዙ ወጣቶች ሳቅፋቸው ማልጸየፋቸው ሪጀክሽን አፍተር ሪጀክሽን ምን እንደሚሆን ነገር ህይወት በጠቅላላ የሚሆነው አፍተር ሪጀክሽን ዮሴፍ የተሸጠው በሰው እጅ ነው የነገሰው በሰው እጅ ነው ስማ ዮሴፍ ሚስት ያገባው ኬዙን ፈርዖን ጨርሶለት ነው አንብቦ ልጅቷን ያነጋገረለት ፈርዖን ነው ይሄን ልጅ ብታገቢ ያዋጣሻል ያለው ፈርዖን ነው አንብቦ ሐር ያለበሰው ፈርዖን ሰረገላ ያመጣው ፈርዖን አንድም የሱ እጅ የለበትም ዮሴፍ ባልዘራው ሌሎች ሰዎች በዘሩት በሰበሰበው ነው የመራው ከሪጀክሽን በኋላ ግሎሪ ሲመጣ ነገር እንደዚህ ይሆናል ለምን መሰለህ ስትገፉ አልባችኋል ስትገፉ አልቅሳችኋል ስትናቁ ደምታችኋል ክብር ከመጣ በኋላ እግዚአብሔር እጁን ከዘረጋ በኋላ እግዚአብሔር በሰው እጅ ነገራችሁን ይሰራዋል